አደብን በተመለከተ ቁርአን ሷሐቦችን ምን እያለ ነው? አላሁ ስብሓነሁ ወተዓላ ሷሐቦችን እየመከረ ነው ያለው። ይህ ደግሞ ዓም ነው፣ ለሁሉም ነው፣ ለሷሐቦች ብቻ አይደለም። ለእኛም ምክር እንደሚያስፈልግ ነው፣ አደብ መያዝ እንዳለብን ነው የሚያሳየው ማለት ነው። አላህ ምን ይላል? ያ አዩሃ አለዚነ አመኑ ላ ቱቀድሙ በይነ የደይ ላሂ ወረሱሊህ፣ እናንተ ያመናችሁ ምእመናን ከአላህና ከመልእክተኛው ዓለይሂ ሰላቱ ወሰላም ፊት ለፊት ቀደም ቀደም አትበሉ ይላል። የእናንተ ንግግር ከነሱ በፊት አታስቀድሙ። አላህና የመልእክተኛውን ዓለይሂ ሰላቱ ወሰላም የእነሱን ፍርድ መጀመሪያ ልታስቀድሙ ይገባል ይላል አላህ። አላህን ፍሩ፣ ወተቁላህ፣ አላህን ፍሩ፣ ከዚህ ተግባራችሁ ተቆጠቡ። ይህን የምታደርጉ ከሆነ አላህን ፍሩ፣ አላህን ፍሩ እያለ ነው አላህ ሱብሓነሁ ወተዓላ። ኢነላህ ሰሚዑን ዓሊም፣ አላሁ ዐዘ ወጀል ሰሚም እንደዚህም አዋቂ የሆነ ጌታ ነው አላሁ ሱብሓነሁ ወተዓላ። ያ አዩሃ አለዚነ አመኑ ላ ተርፈዑ፣ ተመልከቱ አደብን ማለት ፈያ ዒባደላህ፣ ከአላህ ሱብሓነሁ ወተዓላ በላይ ለእኛ መካሪ የለም። አላሁ ዐዘ ወጀል ከሁሉም በበለጠ ለእኛ አዛኝ ነው አላሁ ዐዘ ወጀል። አላሁ ስብሓነሁ ወተዓላ ወካነ ቢልሙእሚኒን ረሒማ። እንደዚሁም አላህ ስብሓነሁ ወተዓላ ነቢያችን ዓለይሂ ሰላቱ ወሰላምም ለእኛ የሚጠቅመን የሆነን ነገር ነው የሚመክሩ። አላሁ ዐዘ ወጀል እዚህ ጋም አደብ እያስያዘ ነው ያለው። ተመልክቱ አላህ ምን እንደሚል፣ ላ ተርፈዑ አስዋተኩም፣ እናንተ ያመናችሁ ምእመናን። አላህ ሰሓቦች ምን አለ? ላ ተርፈዑ አስዋተኩም፣ ድምፆቻችሁን ከፍ አታድርጉ አለ። ፈውቀ ሰውቲ ነቢይ፣ ከነቢዩ ዓለይሂ ሰላቱ ወሰላም ድምፅ በበለጠ መልኩ ድምፃችሁን ከፍ አታድርጉ፣ የእሱ እንዳይሰማ በሚያደርስ በሆነ መልኩ እናንተን ድምፅ ከፍ አታድርጉ። እዚህ አላህ አደብን ያስተምረን። አደብ መማር በጣም ትልቅ የሆነ ጠቀሜታ አለው ለራስም ለሙስሊሙ ማህበረሰብ። ስለዚህ አደብ ልንይዝ ይገባል። አለል ሐቂቃ አላህን ዐዘ ወጀል መፍራት ያስፈልጋል ማለት ነው። አላህን መፍራት ትልቅ ነገር ነው። አላህን መፍራት ትልቅ ነገር ነው። ሐቂቃ አላህን መፍራት ያስፈልጋል። ፈያ ዒባደላህ፣ ስለዚህ የምንናገራት ነገር ሁሉ ተው አደብን ግዛ የሚል ርዕስ ነው የያዝኩት። ይህ ርዕስ ማስጠንቀቂያም ጭምር ነው። ይህን ርዕስ የመረጥንበት ሰበብ በርካታ ሊኖር ይችላል። ከዛ መካከል አንደኛው አብዛኛዎቻችን አደብን ስላጣን ነው። ዒባደላህ፣ የሰለፎቻችንን አካሄድ ስንመለከት የእነሱን ሲራቸውን ታሪኻቸውን ስናይ እኛ ግን ካለንበት ሁኔታ አንጻር የሚገናኝ አይደለም። አብዛኞቻችን አደብ አጥተናል ማለት ነው። ኢላ መን ረሒመላህ። ይሄ ትልቅ የሆነ መገለጫቸው ነው። እኛ ደግሞ ሰለፎች ተከታይ ነን ማለት ብቻ ሳይሆን አቡ ፉላን ሰለፊ ማለት ብቻ ጥቅም የለውም። ሐቂቃ አቡ ፉላን ሰለፊ ወከዛሊከ ሌላም ስም ይኑር ወደ ሰለፊያ ወይም ራሱ ወደ ሰለፊያ ማስጠጋት እኮ ኢድዓአን ከሆነ ዝም ብሎ ሙግት ብቻ ከሆነ ምንም ጥቅም የለውም። እንደውም ሰለፊያን ማሰደብ ነው የሚሆነው። ሰለፊያን በትክክል ለማንጸባረቅ የሰለፎችን አካሄድ ማወቅ፣ የእነሱን አደብ ስነ ስርዓት በምን መልኩ ነበር ሲሄድ የነበሩት ብለን ማጤኑ በጣም አስፈላጊ ይሆናል ማለት ነው። ኢነል ሐምደሊላህ نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده ربي لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها
وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن خير الحديث كلام الله وخير الهدى هدى رسول الله صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أيها المسلمون عباد الله أولا وقال النبي عليه الصلاة والسلام فيما روي عنه وعن ابن عباس رضي الله عنهما عن النبي عليه الصلاة والسلام قال من عاد مريضا لم يحضره أجله فقال عنده 7 مرات أسأل الله العظيم رب العرش العظيم أن يشفيك إلا عافاه الله من ذلك المرض بمجمرة درجة وندماتشنن الله عافياون ملو عافياون الله يملسلت دعاء النادر قلت إن شاء الله نبينا عليه الصلاة والسلام بحديث دالوت عندن مسلم هنا وندمون هدو يزيرا تامو سالة بتجماريم دعاء يادر قلت كهنا الله سبحانه وتعالى عافيان يادرقه الله نتيك والله يتعلق زفان ጌታዬ ሆነው አላህን እያለ ዱዓ ያደረገለት እንደሆነ አላሁ ዐዘ ወጀል ዱዓውን ይቀበለዋል ብለዋል ነብያችን አለይሂ ሰላቱ ወሰላም። ስለዚህ የታመሙ ወንድሞችን እህቶችን አባቶች እናቶች እነሱን በቻልነው ያክል መርዳት ትልቅ ነገር ነው። ይህ እንግዲህ ያው ዱዓም አንዱ እርዳታ ነው። አንድ ትልቅ የሆነ ለነሱ የምናደርገው የሆነ ትልቅ የሆነ እርዳታ ነው። ባረከላሁ ፊኩም። ገንዘብ ብቻም ሳይሆን ዱዓም ማድረግ ይጠበቅብናል ማለት ነው። طيب الله سبحانه وتعالى ሙሉ ዓፊያውን አላህ ይመልስለት ለኡማው ለሙስሊሙም የሚጠቅም አላህ ያድርገው። طيب ወደ ነጥቤ ስመለስ بإذن الله عز وجل ተው አደብን ግዛ የሚል ርዕስ ነው የያዝኩት። ይህ ርዕስ ማስጠንቀቂያም ጭምር ነው። ይህን ርዕስ የመረጥንበት ሰበብ በርካታ ሊኖር ይችላል። ከዛ መካከል አንደኛው አብዛኛዎቻችን አደብን ስላጣን ነው። ዒባደላህ የሰለፎቻችንን አካሄድ ስንመለከት የነሱን ሲራቸውን ታሪኻቸውን ስናይ እኛ ግን ካለንበት ሁኔታ አንፃር የሚገናኝ አይደለም። አብዛኞቻችን አደብ አጥተናል ማለት ነው። ኢላ መን ረሒመላህ። ስለዚህ ማንቂያ እንዲሆነን ዘንድ አንዳንድ ነጥቦችን የምናነሳ ይሆናል። ከዛ በፊት አላሁ ስብሓነሁ ወተዓላ በቁርአን ነቢያችን ዓለይሂ ሰላቱ ወሰላም ዘንድ ሊኖረን የሚገባው ወይም ደግሞ ሰሓቦች ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ሊኖራቸው የሚገባው የሆነ አደብን በተመለከተ በቁርአን ብዙ ቦታዎች ላይ ይናገራል። የተወሰኑትን ስናይ አላሁ ጀለ ወዐላ በቁርአን ብሎ ይላል ያ አዩሃ الذين آمنوا ሱረቱ الحجرات الله ሲጀምር በአደብ ነው የጀመረው። ያ አዩሃ الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم. يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون. إيال الله سبحانه وتعالى يكتل المالتنا እንግዲህ አደብን በተመለከተ ቁርአን ሷሐቦችን ምን እያለ ነው? አላሁ ስብሓነሁ ወተዓላ ሷሐቦችን እየመከረ ነው ያለው። ይህ ደግሞ ዓም ነው፣ ለሁሉም ነው፣ ለሷሐቦች ብቻ አይደለም። ለእኛም ምክር
እንደሚያስፈልግ ነው አደብ መያዝ እንዳለብን ነው የሚያሳየው ማለት ነው። አላህ ምን ይላል? ያ አዩሃ الذين آمنوا لا تقدموا بين يدي الله ورسوله እናንተ ያመናችሁ ምእመናን ከአላህና ከመልእክተኛው አለይሂ ሰላቱ ወሰላም ፊት ለፊት ቀደም አትበሉ ይላል። የእናንተ ንግግር ከነሱ በፊት አታስቀድሙ። አላህና የመልእክተኛውን አለይሂ ሰላቱ ወሰላም የእነሱን ፍርድ መጀመሪያ ልታስቀድሙ ይገባል ይላል አላህ። አላህን ፍሩ፣ ወተቁላህ አላህን ፍሩ፣ ከዚህ ተግባራችሁ ተቆጠቡ። ይህን የምታደርጉ ከሆነ አላህን ፍሩ እያለ ነው አላህ ሱብሓነሁ ወተዓላ። ኢነላህ ሰሚዑን ዓሊም፣ አላሁ ዐዘ ወጀል ሰሚም እንደዚሁም አዋቂ የሆነ ጌታ ነው አላሁ ሱብሓነሁ ወተዓላ። ቀጠለና አላህ ምን አለ? ያ አዩሃ الذين آمنوا لا ترفعوا ተመልከቱ አደብን ማለት ነው። ፈያ ዒባደላህ ከአላህ ሱብሓነሁ ወተዓላ በላይ ለኛ መካሪ የለም። አላሁ ዐዘ ወጀል ከሁሉም በበለጠ ለኛ አዛኝ ነው አላሁ ዐዘ ወጀል። አላሁ ሱብሓነሁ ወተዓላ ወካነ ቢልሙእሚኒን ረሒማ። እንደዚሁም አላህ ሱብሓነሁ ወተዓላ ነቢያችን ዓለይሂ ሰላቱ ወሰላምም ለኛ የሚጠቅመን የሆነ ነገር ነው የሚመክሩን። አላሁ ዐዘ ወጀል እዚህ ጋርም አደብ እያስያዘ ነው ያለው። ተመልከቱ አላህ ምን እንደሚል ላ ተርፈዑ አስዋተኩም እናንተ ያመናችሁ ምእመናን አላህ ሰሓቦች ምን አለ? ላ ተርፈዑ አስዋተኩም ድምፆቻችሁን ከፍ አታድርጉ አለ። ፈውቀ ሰውቲ ነቢይ ከነቢዩ ዓለይሂ ሰላቱ ወሰላም ድምፅ በበለጠ መልኩ ድምፃችሁን ከፍ አታድርጉ፣ የእሱ እንዳይሰማ በሚያደርስ በሆነ መልኩ እናንተን ድምፅ ከፍ አታድርጉ። ወላ ተጅሀሩ ለሁ ቢልቀውሊ ከጀህሪ ባዕዲኩም ሊባዕድን አን ተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን። ድምፃችሁን ደግሞ ምን አታድርጉ? ወላ ተጅሀሩ ለሁ ቢልቀውል በንግግር ደግሞ ለሱ በምትናገሩት ጊዜ ንግግራችሁን ከፍ አታድርጉ፣ አትጩሁ ማለት ነው እሱ ዘንድ። ከጀህሪ ባዕዲኩም ሊባዕድን ከፊል ለከፊላችሁ ድምፆቻችሁን ከፍ እያደረጋችሁ እንደምትነጋገሩት ሁላ እርሱ ዘንድ ሳላችሁም እንደዚሁ ድምፃችሁን ከፍ እያደረጋችሁ አትነጋገሩ ይላል። ከነቢዩ ዓለይሂ ሰላቱ ወሰላም ጋር ስታወሩ ማለት ነው። ይህ እንግዲህ ባረከላሁ ፊኩም ሳቢት ብኑ ቀይስ የተባለው ሰሓባ ረዲየላሁ ዐንሁ ምን ይላል? አነ አለዚ ኩንቱ አርፈዑ ሰውቲ ፈውቀ ሰውቲ ነቢይ ዓለይሂ ሰላቱ ወሰላም እኔ ነበርኩኝ ከነቢዩ ዓለይሂ ሰላቱ ወሰላም ድምፅ በበለጠ መልኩ ድምፄን ከፍ ማደርገው እኔ ነበርኩኝ አለ። ከዚያስ ወአነ ሚን አህሊ ናር እኔ የእሳት ባልተቤት ነኝ ማለት ነው። አን ተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን ስላለ አላህ ሱብሓነሁ ወተዓላ እናንተ ሳታውቁ ሆናችሁ ስራዎቻችሁ እንዳይበላሹ ዘንድ ስላለ ስራ የተበላሽቷል ማለት ነው ብሎ ሰጋ። ከዚያም ፈذكر ذلك لرسول الله عليه الصلاة والسلام ለነቢዩ ዓለይሂ ሰላቱ ወሰላም ይህ ጉዳይ ሲነገራቸው ዘንድ ማለትም ሳቢት ብኑ ቀይስ እኮ እንደዚህ አለ እየሰጋ ነው ያለው ተብሎ ሲነገራቸው ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ፈቃለ ሁወ ሚን አህሊ ልጀነ እሱ እኮ ከጀነት ባልተቤቶች መካከል ነው። ላ ኢላሃ ኢለላህ። ተመልከቱ ባረከላሁ ፊኩም እነሱ ራሱ ባለፈው በሆኑ ስራቸው ራሱ ይጸጸታሉ ማለት ነው አደብ ከያዙ በኋላም ቢሆን። ስለዚህ አላሁ ሱብሓነሁ ወተዓላ ሰሓቦችን አደብ እያስያዘ ነው። ከዚህም ውጭ ሌሎች አሉ ማለት ነው። ከዚህም ውጭ እነዚህ ሰሓቦች በንግግር ማለት ነው ምን ይሉ ነበር? ድምፃቸውን ከፍ ያደርጉ ነበር። ወየርፈዑነ አስዋተሁም ድምፆቻቸውን ከፍ ከፍ ያደርጉ ነበረ። አላሁ ዐዘ ወጀል ወነሃሁም ዐን ዛሊክ አላሁ ሱብሓነሁ ወተዓላ ከዚህ ሁኔታ ከለከላቸው ማለት ነው። ይህ ምንድነው? አደብ እያስተማራቸው ይገኛል። እኛም ደግሞ ከነሱ አደብ መማር አለብን። እነሱ በተአደቡበት እኛም አደብ ልንይዝ ይገባል ማለት ነው። ጠይብ አላሁ ሱብሓነሁ ወተዓላ አሁንም በሌላ የቁርአን አንቀጽ በርካታ መጥቀስ ይቻላል። ለምሳሌ አደብን ካስተማረበት ቦታ ላይ ከከለከለበት ካስጠነቀቀበት ቦታ አላህ ወደ ነብዩ ቤት ስትገቡ ያለ እሱ ፍቃድ እንዳትገቡ ይላል አላህ ሱብሓነሁ ወተዓላ። ያለ ፍቃድ ከሆነ መግባት የለባችሁም። ይሄ ምንድነው? አደብ ነው፣ እያስተማረ ነው ማለት ነው። ወከዛሊከ ሌሎች ቦታዎች ላይም ከወላጆች ጋር በምን መልኩ አደብ ስነ ስርዓት መያዝ እንዳለብን ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ኢማ የብሉገነ ዒንደከ አልኪበር
أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما إيالا الله من ناقر بيتسبوچاچن ጋር ምን አይነት አደብ መያዝ እንዳለብን ሁላ ያስተምሩናል ማለት ነው وكذلك ከዚህም ጋር በሐዲስም ቢሆን ረሱል አለይሂ ሰላቱ ሰላም የተናገሩት መልካት አለ وكذلك ሷሐቦች የተናገሩት ታቢዒን የተናገሩት ሰለፎች የተናገሩት ጥቅል በሆነ መልኩ ስለ አደብን በተመለከተ አደብ መያዝ እንዳለብን በተለይ ደግሞ ተማሪ የእውቀት ተማሪ የሆነ ሰው ደረሳ የሆነ ሰው አደብ ሊኖር ይገባል ሁሉም ሙስሊም ጥቅል በሆነ መልኩ አደብ ያስፈልገዋል በተለይ ደግሞ ተማሪ ወይም طلاب العلم የእውቀት ተማሪ የሆኑ ሰዎች ምን ያስፈልገናል አደብ ስነ ስርዓት ያስፈልጋል ከዛ ከዘለለ ግን በጣም አስቸጋሪ የሆነ ነገር ውስጥ ነው የምንገባው ማለት ነው ሐቂቀተን ስለዚህ አደብ ጥቅል በሆነ መልኩ አደብ በጣም ያስፈልጋል አደብን በተመለከተ ዑመር ረዲየላሁ ተዓላ ዐንሁ የሚናገሩት ንግግር አለ መጀመሪያ አደብ ያዙ ተአደቡ ثم تعلموا መጀመሪያ አደብ ስነ ስርዓት ይኖራችሁ ይላል ከዚያም በኋላስ ዕውቀትን ያዙ እወቁ ተማሩ ይላል فيا عباد الله አደብ ሳንይዝ ስነ ስርዓት ሳናውቅ አካሄድን ሁኔታ ሳንማር طيب አደብ ሳንይዝ ዕውቀትን መማር ማለት አደጋ ውስጥ መግባት ነው የተማርከው የሆነ ዕውቀት በምን መልኩ መዋል እንዳለብህ ምን ላይ መናገር እንዳለብህ ምን ላይ ዝም ማለት እንዳለብህ ካላወቅ ይህ በጣም አስቸጋሪ ይሆናል በተለይ በዚህ ዘመን በጣም ያስቸገረን የሆነው ነገር ይሄ ነው ሐቂቀተን የራስን ደረጃ አለማወቅ وكذلك በእያንዳንዱ መስአላ ላይ እየተነሳው ካልተናገርኩኝ ያለ ሰው ያለ ተማሪ ምንድነው ችግሩ ዒባደላህ አደብን አለመማር ተምሯል ኪታቡን አንብቦት ሊሆን ይችላል ላኪን ተግባር የለም ይህ ሰለፎቻችን የሚያወግዙት የሆነ ነገር ነው ሐቂቃ ስለዚህ መጀመሪያ ምን በሉ ይላል መጀመሪያ አደብ ይኖራችሁ መጀመሪያ ስነ ስርዓት ሐቂቀተን ሌላው እኮ አይደለም ايها المسلمون ሌላው አይደለም حتى ወላጆች በዚህ በዕልም ላይ እንኳን ሳይሆን በምንኖረው ኑሮ ራሱ ጋጠወጥ የሆነ አካሄድ እንዳይኖር ከልጅነታችን ምን ያደርጋሉ አደብ አስይዘው ነው ምን የሚያደርጉት የሚያሳድጉት ወላጆች በትክክል አደብ አስይዘው ያሳደጉት የሆነው ልጅ ሲያድግ ምን ይሆናል የተስተካከለ ሰው ዘንድ የተወደደ አላህ ዘንድም የተወደደ የሆነ ስነ ምግባር የሚኖረው ይሆናል አሁንም ተማሪ طيب ያለ ደረጃው የሚንፈራጠጥ ከሆነ وكذلك አደብን ሳይማር ስነ ስርዓትን ሳያውቅ መናገር ያለበት ምን ላይ እንደሆነ ሳይረዳ ትምህርት ማለት ዕውቀት ብቻ ስላለው ሒፍዝ ስለሐፈዘ ኪታቦችን ስለቀራ የተለያዩ ዑለማዎችን ከነሱ ስለተጠቀመ ብቻ ዝም ብሎ እየዘለለ የሚናገር ከሆነ ይህ በጣም አስቸጋሪ ይሆናል ሐቂቀተን ስለዚህ የምንናገርበት ቦታ حتى ልናውቅ ይገባል ይሄ መስአላ ለኔ ይመጥናል አይመጥንም ማወቅ رحم الله امرأ عرف قدر نفسه ووقف عند حده ይባላል አባባሉን ብቻ ማወቅ ሳይሆን ጥንሰ ሐሳቡን መረዳት ተገቢ ይሆናል ስለዚህ ዑመር ረዲየላሁ ዐንሁ ምን ይላሉ አደብ ተማሩ አደብ ይኖራችሁ ከዚያም ዕውቀትን ተማሩ ይላሉ وكذلك بارك الله فيكم عبد الله بن مسعود رضي الله عنه من يلالو اعلموا أن حسن الهدي في آخر الزمان خير من بعض العمل ጥሩ የሆነ አካሄድ ጥሩ የሆነ ስነ ምግባር ጥሩ የሆነ አደብ ስነ ስርዓት እኮ አሉ እወቁ ነው ያሉት እንደውም ታላቁ ሱሐባ ረዲየላሁ ዐንሁ በመጨረሻ ዘመን ላይ خير من بعض الأعمال ከከፊል ስራዎች የተሻለ ነው ተመልከቱ አደብ የሌለው የሆነ ሰው يا معشر المسلمين አደብ የሌለው የሆነ ሰው የራሱን ብቻ አይደለም አቅል የሚያበላሸው የብዙ ሰዎችን አቅል ያበላሻል የብዙ ሰዎችን ፈህም ግንዛቤ ያዛባል ማለት ብዙ ስራዎች ላይ ዒባደላህ ሙስሊም ለሙስሊም መዋደድ
ተውሂድ ያለውን ሰው መውደድ ሱና ላይ ያለን ሰው መውደድ ምንድነው ትልቅ የሆነ ዒባዳ ነው አይደል ግን በዚህ በማይሆን በሆነ ነገር በማያውቀው በሆነ ነገር ገብቶ ግን ሰዎች እንዲቆራረጡ حتى السلام عليكم እንዳይባባሉ ራሱ ሊያደርግ ይችላል ይሄ በጣም ትልቅ የሆነ አደጋ ነው በዚህ ዘመን የተከሰተብን ማለት ነው ስለዚህ ከከፊር ስራዎች ራሱ የተሻለ ነው ስለዚህ አደብ ሊኖረን ይገባል حقيقة وكذلك من ይላሉ كإمام مالك رحمه الله تعالى يتزجب كمحمد ابن سيرين سيناغرو مالتنا إمام مالك رحمه الله تعالى تللك يهونوا يتابعيين ينسون يا علماء مالتنا وصف ويم هنيتا قزتا سيناغرو كانوا يتعلمون الهدي النسوكو مالتنا النزيه علماء يا تابعيين تللك يهونوا علماء የነሱኮ አደብ ስነ ስርዓትን አካሄድን ይማሩ ነበር كما يتعلمون العلم ወቀትን እንደሚማሩት ስነ ስርዓት አደብን ይማራሉ ማናቸው ትልልቅ የዕልም ተራራዎች ማለት ነው ትልልቅ የሆኑ ዑለማዎች ታቢዒን የሷሐቦች ተማሪ የሆኑት ማለት ነው እንደነ መሐመድ ኢብኑ ሲሪን እና መሰል ትልልቅ ዑለማዎች ሱብሃንአላህ ተመልከቱ علم እንደሚማሩት ሁላ ምን ይማራሉ አደብ ስነ ስርዓትን ይማራሉ ይሄ ትልቅ የሆነ መገለጫቸው ነው እኛ ደግሞ ሰለፎች ተከታይ ነን ማለት ብቻ ሳይሆን አቡ ፉላን ሰለፊ ማለት ብቻ ጥቅም የለውም ሐቂቃ አቡ ፉላን ሰለፊ وكذلك ሌላም ስም ይኑር ወደ ሰለፊያ ወይም ራሱ ወደ ሰለፊያ ማስጠጋት እኮ ኢድዓአን ከሆነ ዝም ብሎ ሙግት ብቻ ከሆነ ምንም ጥቅም የለውም እንደውም ሰለፊያ ማሰደብ ነው የሚሆነው ሰለፊያን በትክክል ለማንጸባረቅ የሰለፎችን አካሄድ ማወቅ የነሱን አደብ ስነ ስርዓት በምን መልኩ ነበር ሲሄድ የነበሩት ብለን ማጤኑ በጣም አስፈላጊ ይሆናል ማለት ነው طيب ስለዚህ ዒልምን ሲማሩ እንደነበሩት ስነ ስርዓት አካሄድንም ይማራሉ ይላሉ الإمام مالك رحمه الله تعالى كمحمد بن سيرين يزو እንደተናገሩት ማለት ነው طيب وكذلك وعن خالد بن نزار قال سمعت الإمام مالك ابن أنس عند إمام مالك رحمه الله تعالى لأنه وطات ሲመክሩ ሰምቻቸዋለሁኝ ይላሉ من قريش كقريش هنا ከዛ ምን አሉት አንተ የወንድሜ ልጅ ሆይ አሉት ኢማም ማሊክ ረሂመሁላህ ተዓለም አልአደብ አደብ ስነ ስርዓትን ተማር ስነ ስርዓት ይኑርህ ስነ ስርዓት ካላቸው ከሆኑ ሰዎች ስነ ስርዓትን ተማር አደብ ይኑርህ አደብን ተማራል قبل أن تتعلم العلم እውቀትን ከመማርህ በፊት ስነ ስርዓትን አደብን ተማር لا إله إلا الله ትልቅ የሆነ ምክር ነው ሐቂቃ ግብ የሚያደርስ የሆነ ምክር ፍሬያማ የሆነ ምክር ዒልምን ከመማርህ በፊት ስነ ስርዓትን ተማር ልክህን ወቅ ማለት ሐቂቃ ሰው አደብን ሲማር ልኩን ያውቃል حتى علم እየተማረ ራሱ ቢሆን ተዋዱዕ በጣም መተናነሱ ዝቅ ማለቱ እየጨመረ ነው የሚሄደው እኔ ብቻ ካልተናገርኩ እኔ ብቻ ፈትዋ ካልሰጠሁኝ እኔ ያልኩት ብቻ ካልተሰማ አይልም ይሄ ሐቂቀተን የዓሊሞች አካሄድ አይደለም ዑለማ السنة قديما وحديثا ይህ አካሄድ የላቸው እንደዚህ አይነት አካሄድ የሚሄዱ ሰዎች طيب የራሳቸው ሆነ ስሜት ወይም የራሳቸው ሆነ ዓላማ ግብ ያላቸው ከዳይግ ለብጥበጣና ለሁከት ቆርጠው የሚነሱ የሆኑ ሰዎች ናቸው እንጂ ለኢስላህ ወይም ደግሞ ለዳዕዋ አስበው አይደለም ምክንያቱም ይሄ ብጥበጣ ስለሆነ ማለት ነው ስለዚህ አንተ የወንድሜ ልጅ ሆይ አደብን ተማር መጀመሪያ ዕውቀትን ከመማርህ በፊት ምክንያቱም አደብ የሌለው ዕውቀት ከሆነ መጨረሻው ብጥበጣ ነው የፊትና ሰው መሆን እኮ ነው እያየነው እኮ አደብ የሌለው የሆነ ዒልም ከያዝክ መጨረሻው ምንድነው ባረከላሁ ፊኩም
በጥባጭ መሆን ወከذلك በዲን ላይ የሚሳለቅ መሆን በሐዲስ ላይ የሚሳለቅ መሆን በሱና ላይ የሚሳለቅ መሆን በዱዓቶች ላይ የሚሳለቅ መሆን ውሸታም መሆን የሚቀጥፍ ቀጣፊ መሆን እንዴት እንደው አላህ ፊት ሰው መቆም አለብኝ ብሎ ራሱ ማስተዋወስ ራሱ እንዴት ይታክተዋል ባረከላሁ ፊኩም እንዴት አያስታውስ لا إله إلا الله الله المستعان إذن علم كمن قار سينور نو ميتقمه كأدب قار سينور كسنة سرعات قار سينور لكهن يمن توقب الدرجة لا يستهون نو يميتقمهنا علم كمن ماره بفيد أدب تمار إلى الإمام مالك رحمه الله تعالى وكذلك إمام مالك بليلا نقرات شولي رحمه الله من يلالو أنين الناتي عمامه تلبسي نبر አሉ ከዛም በኋላ وتقول لي ለኔ ብላ ትለኛለች اذهب الى ربيعه ولا ربيعه ሂድ فتعلم منه ከሱ ተማር ምን አደቡን ተማር ዕውቀት ከመማርህ በፊት ልብ በሉ ከሱ ዕውቀቱን ከመውሰዱ በፊት የሱን አደብ ስነ ስርዓት ተማር ከሱ መጀመሪያ ምንን ተማር አደብን ስነ ስርዓትን ተማር علم ከመማርህ በፊት ትለይ ነበር እናቴ ይላሉ ታላቁ ኢማም ማሊክ ረሂመሁላሁ ተዓላ ስለዚህ ትልቅ ነገር ነው ሐቂቃ እስኪ የሰለፎችን አካሄድ በምን መልኩ እንደነበር አደባቸው ስነ ስርዓታቸው በምን መልኩ እንደነበረ እናቴ ረሱል አለይሂ ሰላቱ ሰላም በምን መልኩ አደብ ያስይዙ እንደነበረ ሱሐቦችን ይመክሩ እንደነበረ ዞር ብለን መመልከቱ በጣም አስፈላጊ ይሆናል ማለት ነው ስለዚህ ከአላህ Subhanahu Wa Ta'ala ጋር ያለን አደብ وكذلك ከፍጡራን ጋር ያለን አደብ መስተካከል አለበት አላሁ Azza wa Jalla የሰጠን የሆነ ኒዕማ እሱን ማመስገን አላህን Subhanahu Wa Ta'ala ከፍ ማድረግ ማላቅ እሱ ያዘዘን ትእዛዝን በመታዘዝ ላይ ማለት ነው وكذلك ወንጀላቶችን በመራቅ ላይ በሱ ላይ ብቻ በመመካት وكذلك الله سبحانه وتعالى بموارد بمتنانس كذلك الله عز وجل مفرات بالله سبحانه وتعالى طري هنا ترطارين ما سادر الله عز وجل ينقر النقر كلهم لا ينات بلن لنقبل وكذلك لا الله عز وجل ملو هنا تزازن لنتهزز مالتنا ይሄም ሁሉ ምን ያስፈልጋል አደብ ነው ከአላህ Subhanahu Wa Ta'ala ጋር ያለን የሆነ አደብ ማለት ነው وكذلك ሰዎች ጋርም ቢሆን ከዑለማዎች ጋር ሊሆን ይችላል አሁን አንዳንዶቻችን ومن طلاب العلم ከውቀት ፈላጊ ከሆኑ ሰዎች መካከል አሉ يرفعون اصواتهم ድምጾቻቸውን ከፍ የሚያደርጉ የሆኑ ሰዎች ሼኾቻቸው ጋር አጠገቡ ነው ማለት ይሄ እንግዲህ የተከለከለ ነው ሐቂቃ ለመሻይኾች ራሱ መተናነስ ያስፈልጋል መስገድ ማለት አይደለም መተናነስ ያስፈልጋል እነሱን ማክበር ያስፈልጋል ምክንያቱም አላህ Subhanahu Wa Ta'ala ትልቅ የሆነ ደረጃ የሰጣቸው ናቸው يرفع الله الذين آمنوا منكم والذين أوتوا العلم درجات ስለዚህ ትልቅ የሆኑ ዑለማዎች መሻይኾችን ማክበር ያስፈልጋል ማለት ነው አደብ እነሱ ዘንድም ለንይዝ ይገባል ሰዎች ዘንድም አደብ ያስፈልጋል ዝም ብሎ ወሬ ማናፈስ ከዚህ ወላሂ ይህ አደብ አይደለም ይህ አደብ አይደለም እንኳን እኔ ሰውን መከራለሁ የሚል ሰው አይደለም እኔ ኹጥባ አደርጋለሁኝ እኔ እናገራለሁ ብሎ የሚናገር ሰው አይደለም ጃሂል ራሱ የማይናገረውን ውሸት መናገር ይሄ لا إله إلا الله በጣም አደጋ ነው ሐቂቃ አደብ ያስፈልጋል عباد الله ለሁሉም ነገር ልክ አለው ድንበር አለው ለሁሉም ነገር ولا تكونوا من المعتدين ድንበር ከሚያርፉ ከሆነ ሰዎችን መሆን የለብንም ድንበር አላፊ የሆኑ ሰዎችን አላህ አይወድም ስለዚህ አላህ እንደሚለው يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا እናንተ ያመናችሁ ሰዎች ሆይ إن جاءكم فاسق የሆነ ወሬ የሚያመላልስ የሆነ وكذلك فاسق የሆነ ሰው የሆነ ወሬ ይዞ ቢመጣ አለ አላህ Subhanahu Wa Ta'ala فتبينوا بمعنى فتثبتوا ምን በሉ አጣሩ አረጋግጡ ማለት ነው
በዚህም የተቀራ ቂራ አለ። ምን በሉ እያለ ነው አላህ አጣሩ። ማጣራት የለ። በተለይ በዚህ ዘመን ሰው እንደፈለገ ሆኗል የሚናገረው ላኢላሃ ኢላላህ በሰው ላይ ማለት ነው። አደብ የለ። ሐቂቀተን ተው አደብን ግዛ። አላህን መፍራት ያስፈልጋል። ሐቂቀተን ነገ አላህ ፊት እንቆማለን። ነገ ሁላችንም ራቁታችን እንቀሰቀሳለን። ይህ ቀን እንዳለ ካወቅን ደግሞ አሁን ሰው መበደል ምን ያደርጋል? ስለዚህ አደብ ሊኖረን ይገባል። ሰው ላይ ጠይብ የሰውን ክብር ሲጀመር መንካት የለብን። ሐታ እንኳን ሙስሊም ላይ አይደለም ካፊር ላይ ቢሆንም ውሸት አይፈቀድም። ሙስሊም አይዋሽም ብለዋል ረሱል ዓለይሂ ሰላቱ ወሰላም። እንዴት ዱዓት ነን ብለን እንዴት እንዋሻለን? ፈያ ዒባደላህ። ስለዚህ ትልቅ የሆነ አደጋ ውስጥ ነው ያለነው። አላህ ከዚህ አደጋ ሁላችንም አላህ ይጠብቀን። ስለዚህ አደብ ያስፈልጋል። ከሰዎች ጋር የሚሆን ከማንም ጋር ከወላጆች ጋር የሚሆን ወከዛሊክ ከተማሪዎች ጋር ሊሆን ይችላል። ለነሱ መተናነዝ ዝቅ ማለት ያስፈልጋል። ወከዛሊክ ቤታችንም ሊሆን ይችላል። በማንኛውም በምንኖረው ኑሮ ላይ ሙዓመላታችን ላይ በማንኛውም ላይ አደብ ስነ ስርዓት በጣም አስፈላጊና ወሳኝ የሆነ ነገር ነው። አደብ የሌለው ሰው አለል ሐቂቃ አደብ የሌለው ሰው ስነ ስርዓት የሌለው ሰው ሲያድግ በስነ ስርዓት ያልተቀጣ የሆነ ልጅ ሲያድግ ጋጠወጥ እንደሚሆነው ሁላ አደብ የሌለው የሆነን ዒልምን ብቻ የያዘ ሰው አደብን ያልተማረ ጠይብ የአደብ ኪታቦችን ሐታ ያልተማረ ሊሆን ይችላል። ወይም ተምሮ አልተገነዘባቸው። እንደዚህ የሆነ ከሆነ ከጥቅሙ ይልቅ ጉዳቱ ነው የሚበዛው። እያየን ስለሆነ ማለት ዝም ማለት አያቅም። ዝም ማለት እሱ ዘንድ መሸነፍ ነው። ዝም ማለት እሱ ዘንድ መዋረድ ነው። ዝም ማለት እሱ ዘንድ በቃ የበታችነት ነው የሚሰማው ማለት ነው። ስለዚህ ይሄን ነገር ለማሸነፍ ምን ማድረግ አለበት? መናገር አለበት። እንደዚህ አይነት አስተሳሰብ ይዘህ እንድታድግ ይዘህ ትምህርቱን እንድትቀጥል ያደርጋል። ላ ሁሉም ነገር ላይ መናገር የለብህ። طيب ሐታ ዝምታ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ዝም ያለ ነጃ ወጣ ብለዋል እኮ ነብዩ ሰለላሁ ዐለይሂ ወሰለም። ዝም ማለት ያለብህ ቦታ ላይ ዝም ማለት ትልቅ ነገር ነው፣ አደብ ነው፣ ስነ ስርዓት። ግን እኛ ሁሉንም ነገር ላይ ተናጋሪ ካልሆነ ብለን ብዙ ነገራቶችን እያበላሸን እንገኛለን። ሐታ ቁርአንን ራሱ አስተካክለን መቅራት ማንችል አልፋዝ ወይም ደግሞ አልፋዝን ተውትና ሑሩፍ ፊደላትን ራሱ አስተካክለን ማውጣት ማንችል ላኪን ትልልቅ የሆኑ መስአላዎች ላይ ገብተን ካልዋኘን አለ። ይሄ ትልቅ ስህተት ነው። ሐቂቃ የራሳችንን ቀድር ወይም የራሳችንን ልኬት ልናውቅ ይገባል። በዛው በልኬታችን መቆም ማለት ትምህርት ከመማር መቆም ማለት አይደለም። መማር ነው፣ መማር ያስፈልጋል። ከዛም በኋላ ትደርስበታለህ፣ ለሁሉም ነገር እንደርስበታለን ማለት ነው። ከዚሁ ግን ተወራጋጭ ከሆነን ያው የምናበላሸው ነገር በጣም በርካታ ነው የሚሆነው። ስለዚህ አላህ አደብን ያስተምረን። አደብ መማር በጣም ትልቅ የሆነ ጠቀሜታ አለው ለራስም ለሙስሊሙ ማህበረሰብ። ስለዚህ አደብ ልንይዝ ይገባል። አለል ሐቂቃ አላህን ዐዘ ወጀል መፍራት ያስፈልጋል ማለት ነው። አላህን መፍራት ትልቅ ነገር ነው። አላህን መፍራት ትልቅ ነገር ነው። ሐቂቃ አላህን መፍራት ያስፈልጋል። ፈያ ዒባደላህ። ስለዚህ የምንናገራት ነገር ሁሉም የምንሰራት ነገር ሁሉም ነገ አላህ ፊት ተከትቦ ወይም ደግሞ ይመዘገባል። መጽሐፋችን ላይ የሚቀርብ ነገር ነው። ነብዩ አለይሂ ሰላቱ ወሰላም አንድ ቀን ሷሐቦቻቸውን ጠየቁ። ምን አሏቸው? ነብዩ ሰለላሁ ዐለይሂ ወሰለም እናንተ ሷሐቦች ታውቃላችሁን? ምንን ማን ደሃ ማን እንደሆነ ታውቃላችሁን? አሉ። እንግዲህ እነሱ የሚያውቁት ምንድነው? ሰው የሚያውቀው ማለት ነው የሆነ የሚጠቃቀሙበት ነገር የሌለው የሆነ ሰው ነው ደሃ ማለት አሉ። አዎ ትክክል ነው፣ ግን ከዚህ የበለጠ ደሃ አሉ ቂያማ ዕለት ስራውን በዚህ በዱንያ ሳለ የሰራው መልካም ስራ እንዳለ ሸክፎ ይመጣል ሰውየው።
አንዱ እየቆነጠረ ሲወስድ አንዱ ከዚህ ሲወስድ የሰደበው ያማው ገንዘቡን የወሰደበት የዛን ጊዜ የምትከፍለው ነገር የለህም። የምትከፍለው ምንድነው? ከመልካም ስራህ ነው። ከዚህ ሁሉም እንደዛ ያደረገ ሲወስድ ባዶ ይቀራል ሰውየው። የዚህን ጊዜ ያዙ ተብሎ ጀሃነም ውስጥ ይገባል ማለት ነው። ይህ ነው ምን ከሁሉም ከዳሃዎች የበለጠ ዳሃ ማለት ይህ ነው። አላህ ፊት ነገ መቆማል ሰዎችን ያለ ሐቅ ዝም ብለን ሰውን መወረፍ የሰውን ስጋ መብላት ሐቂቀተን በጣም የተነወረ ነገር ነው። ትልቅ ወንጀል ነው ሲጀመር ጊባ። ምላስም አደብ መያዝ አለበት። ሁሉም ነገራችን ላይ ስነ ስርዓት አደብ ሊኖረን ይገባል። በንግግር ሊሆን ይችላል፣ በተግባር ሊሆን ይችላል፣ በምንም ነገር ሰው ጠላሁ ተብሎ ድንበር አይታለፍም። ሐቂቃ ያለውን ነገር ትክክሉን ነው ቁጭ ማድረግ። ከዛ ውጪ ውሸት መዋሸት ላኢላሃ ኢላላህ። ስለዚህ አላሁ ስብሓነሁ ወተዓላ አደብን ያስተምረን። ኢንሻአላህ በዚህ ዙሪያ ብዙ ማለት ይቻላል። ያው ሌሎች ኡስታዞችም ስላሉ በአላህ ፍቃድ በዚሁ አሰጥረዋለሁኝ። አላሁ ዐዘ ወጀል አደብ ካላቸው ሰዎች መካከል አላህ ያድርገን። هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.